ኤቢና ፋንቱ እንግዲህ የመቅኒ ነቅለ ተከላውን አካሂደው በጣም ተደስተው ዛሬ ከኤርፖርት ገብተው በሰላም ተመልሰው ወደ ቤተሰብ ተቀላቅለዋል። ይህን ሁሉም ቤተሰብ ያስደሰተው ነገር ነው። ምክንያቱም ፋንቱ በተለይ ተመልሳ መታ የምትናገረውን ነገር ሳትገልጽና ማንነቷን ሳታሳውቅ ሂዳ ስለነበረ በጣም ሁላችንም ወይ እናቱ መሆኗን ገልጻ እንኳ ብትሄድ ምን ችግር ነበረው? በተለይ በሰርጀሪ መካከል የሚፈጠረው ነገር አይታወቅም በማለት ሁላችሁም ኮመንት ላይ ስትጽፉ ነበረ። ዛሬ እንደዚህ እንግዲህ ኤቢም ተሽሏት ፋንቱም ሁላቸውም ዝኑም ወደ ኤርፖርት እንግዲህ በመምጣት እነ ናሆሜም በደስታ እንግዲህ አቶ ለይኩንም ተቀብለዋቸዋል። ይህንንም ካደረጉ በኋላ ወደ ቤት ሂደው ሰርፕራይዝ ከ2 ቀን በኋላ ይመጣሉ ተብሎ ናሆሜ ለኑሃሚን ነግሯት ስለነበረ አዘገጃጅታ ሰርፕራይዝ አርጋ ነበር የጠበቀቻቸው። በጣም ተደስተው ነበር ቤተሰቡ። በዛ መካከል እንግዲህ እትዬ ፋንቱ ከዚህ በኋላማ ምደብቃችሁ ነገር የለም ውድ ቤተሰቦቼ፣ እኔ ለኤቢ ነቅለ ተካላውን የሰጠኋት እንግዲህ አንድ ዝምድና እንዳለ እንድነግራችሁ ፈልጋለሁ። መጀመሪያም ያልነገርኳችሁ እሷን አድኜ ተሽሏት ከዛ በኋላ ብነግራችሁ ይሻላል። ይህ ፊት ለፊታችሁ የምታዩት እንግዲህ ናሆሜ ልጄ ነው ብላ ስትናገር ሁሉም በድንጋጤ ተደናገጡ። ምን ማለትሽ ነው እንዴ? ምን እያልሽ ነው? እትዬ ፋንቱ አስተውለሻል? በማለት ኑሃሜ ትናገራለች። እኔ እኮ ኑሃሜ ተጠራጥሬ ያለው ምንድን ነው ሁልጊዜ እሱን ስታዩ የምታለቅሽው፣ እሱን ስታዩ ክጂው ስታቅፊውን በጣም የምታቅፊው ብዬ ደጋግሜ ስጠይቅሽ እኮ አይ እንደዚህ ሆኖ በቃ እያልሽ ነበር ያለፈው። ናሆምም በጣም ተደናገጠና እንዴ እናቴ ፋንቱ ናት እንዴ? እንዴት ዝኑ አይደለችም እንዴ? በማለት ይናገራል። ዳግምም አየህ አንተ ለኔ ወንድሜ አትሆንም ያልኩ እኮ እዚህ ላይ ነው። አንተ ለኔ ወንድም ብትሆንማ ኑሃሚን አትቀማኝም ነበር በማለት ነበረ እዛው ላይ የተናገረው። አቶ ለይኩንም ትክክል ያልሆነ ነገር ፋንቱ አትናገሪ፣ አሁን ውለታሽን ጥሩ ነገር አድርገሽልን ደስታችንን ሳንጨርስ አንቺ እንደዚህ አይነት ነገር ማምጣትሽ ጥሩ አይደለም ብለው አቶ ለይኩን ሲናገሩ፣ ይሄንማ መጀመሪያ በሀዘናችሁ ጊዜ እንዳልነግራችሁ ብዬ ነው። አሁን ግን የደስታ ጊዜ ስለሆነ ማወቅ ያለባችሁ ነገር ስለሆነ ልጄ እስከሆነ ድረስ እንድታውቁልኝ በማለት ስትናገር ሁላቸውም ተደናገጡ። እንግዲህ ናሆምም እናቱን እትዬ ፋንቱን የመሰለች እንግዲህ ጥሩ ሴት አገኘ ማለት ነው። እንግዲህ ከዛ በኋላ ደግሞ ዳግም እንግዲህ አሁን እየሰከረ እየመጣ ቤት ወንድሜ ነህ እንኳ ቢለው ወንድምህ አይደለም በማለት እየተናገረ ይገኛል። እንግዲህ አምራን ደግሞ ያላሰበችው ሌላ ችግር ውስጥ ገብታለች። ዳስፖራ ነኝ ብላ አንድ ሰው ይዛ ለምኝታ ካስገባይ በኋላ ጩኖን ጠርታ ኪሱን በሙሉ ያለውን ገንዘብ ከፈታተሹ ባዶን ካስቀሩት በኋላ እንደውም ባልተቤት ሚስት ካለችው ብለው ቪዲዮ ቀርጸው አውጥተው ይዘውበት ከነስልኩ ይሄዳሉ። አሁን በዚህን ጊዜ ፖርሳውን ሲፈትሹ ሰውየው ወታደር ሆኖ ተገኘ። ፖሊስ ኢንስፔክተር ፖሊስ የሆነውን ሰውዬ በመሆኑ ተመልሼ ወደ እስር ቤት መግባቴ ነው በማለት እንግዲህ አሁን ተደናግጣለች። አይዞች ትላታለች። ነው ሊደናግጠን ከመጣን ደግሞ እኛ ቪዲዮውን ባለ ትዳር ስለሆንክ ይህን ነገር እንዴት ከትዳርህ ላይ ታማግጣለህ ብለን እናሳይበታለን ብላ ብትላትም ዛሬም ተመልሳ ወደ እስር ቤት መግባቷን ስታስታውስ በጣም አዘነች። አሁን በዚህ ጊዜ እንግዲህ ደግሞ ናሆሜ ኑሃሚን እንግዲህ ከገጠር የመጣውን ወንድ አጥርን ፎቶ በመያዝ ደግሞ አምራን እንግዲህ ለዳግም እንግዲህ ነግረዋለች ማለት ነው። ፖርሳውን ጥሎት የሄደ አንድ የገጠር ሰው ምናልባት የናሆሚ የከንፈር ወዳጅ ይመስለኛል ፎቶውን ጥሏታልና እሷን ፎቶ አገኘሁት ከፖርሳው ስትለው እሱ ያለው ገጠር ነው። ምን እያልሽ ነው? እንዴት ብሎ ነው ከተማ የሚመጣው ሲላት አይ እሷን ፍለጋ መጥቶ እንደሆነ ያ የተረገመ ሰው እዚህ መጥቷል እያልሽ ነው አላት። እንግዲህ እንደዛ ነገር መሰለኝ አለችው። ግን ጥሎት ነው እንጂ ያሉት እኛ ሰርቀ ነው አላሉም። ግን ስሙ ማን ይባላል እስኪ እዩ፣ ግን አንቺ ቀምሰሻ ጠጥተሻ የምዘባርቂው ሲላት አልዘባረኩትም በማለት ግን እንድንገናኝ ይፈልጋለሁ በማለት ትነግረዋለች። አሁን እንግዲህ ፎቶውን ስታየው ማታወቂያውን ቆይ እስቲ አይቼ ልንገርህ አለችውና ወንዳ ይባላል አለች። ወንዳ አጥር አዎ እሱ ነው አላት ማለት ነው። ከዛ አንድ ካፌ ቤት እንገናኝ በማለት ይጠራትና ከካፌ ቤት እንግዲህ ቁጭ ብለው እሱንም ስልኩን ጮሊ
ፊትዋ ጯል አርጋ ወስዳበታለች የዳግምን። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ኑሃሚን ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ በጣም ደስ የሚለው ፋንቱና ኤቢ ውጤታቸው በጣም አሪፍ ሆኖ እንግዲህ የመቅኒ ነቀለ ተከላውን ጨርሰው እንግዲህ ወደ ሀገራቸው ገብተዋል። ሀገራቸውም ሲገቡ በጣም ደስ በሚል ቤተሰቡ በደስታ ተቀብሏቸዋል። ሁለተኛ ድርብ ደስታ የሆነው ደግሞ ፋንቱ እውነተኛ ልጇ ናሆሜ እንደሆነ እውነታውን ዘርግፋ አፍርጠዋለች እና በጣም ደስ የሚል ነገር ነው። እንግዲህ በዚህ እንግዲህ አሁን አምራን እንግዲህ በዚህ ነገር በጣም እየተናደደ ከጮኔ ጋር ሆና ሌላም ታሪክ እንድታስተምራት እያደረገቻት ነው። እኔ ሌብነት አልማርም ከዳስፎራ እንዴት ዳስፎራ ነሽ ብለሽ ቀርበሽ እኮ ዳስፎራ አረግሽው እንደው ሸወድሽው እያለቻት እንግዲህ እንደለመደችውና እንዳወቀችበት እየነገረቻት ነበረ። እንግዲህ ናሆሜ በእርግጥ አንተንና እሷን እኮ አጣላችኋለሁ ብዬ ባስብ እኮ ማጣላት አይጠፋኝም በማለት እንግዲህ እየተናገረ ነበር። አሁን እሱም እንግዲህ ይህንን ከጨረስና አቶ ለይኩንም እንግዲህ በጣም ተደስተው አሁን እንግዲህ ወዳ ያለን እንግዲህ የናሆሜንና የኑሃሚንን ሰርግ ማሰብ ነው። ኤቢ እንኳን በሰላም መጣችልን ከሚዜዎቹ አንዷ ትሆናለች ብላ የመረጠቻት ስለነበረች እንኳን ለዚህ አበቃት እያለ ናሆሜም ለሰርጉ እየተዘጋጀ ነው። ዳግም ግን በፍጹም እኔ ያሰብኳትን ወንድሜ ሆነ አንተ አታገባትም እያለ ነው። አሁን አምራን እሱን ከወንዳጥር ጋር ልታገናኘው አስባለች። ምናልባት እንግዲህ ዳግም ከወንዳጥር ጋር ሆኖ ሁለቱ እንዳይጋቡ የሚያደርገውን ነገር ለመሞከር ይሆን የሚል ነገር አጠራጣሪ አለ። በዚህ ጊዜ ፈጣሪ ግን በጣም ጥሩ ነው። በዚህ በአጭር ጊዜ ውስጥ እንደዚህ ንቅለ ተከላውን ጨርሰው ድነው ወደኛ መቀላቀላችሁ በጣም አስደስቶኛል በማለት እንግዲህ ናሆሜ ይናገራል። በጣም በሚገርም ሁኔታ እንግዲህ ሶስታቸውም ኑሃሚንም ሆነ ናሆም እንዲሁም ለይኩን በድብቅ ሁላቸውም ግልጹን ሳያደርጉ ሁላቸውም አልተገጣጠሙም እንጂ ቤተክርስቲያን እየሄዱ እየተጨነቁ ጸሎት እያደረጉ እንደከረሙ ሲነጋገሩ፣ ግን ሲቸግረን ብቻ ነው ወይ ወደ ፈጣሪያችን የምንሄደው? ይቅር ይበለን፣ ችግር ከኛ ይራቅልን እንጂ እስኪ ሌላም ጊዜ እየሄድን እንድንጸልይበት ይሁን ፈጣሪያችን እንድናስታውስበት ይሁንልን እያሉ አቶ ለይኩንም ይናገራሉ። እንግዲህ ኑሃሚን በመግቢያው ላይ ባለፈው ፓርት ላይ ድረስልኝ ብላ ስልክ ደውላ የደነገጠችው እንግዲህ የሆኑ ሰዎች እየተከተሉኝ ነው በማለት በፍራቻ ስለነገረችው ነበር። ይህኑ ብዬ ነው እኮ ልሸኝሽ ብዬሽ ነበረው አትሸኝ ብለሽ ችግር አመጣች በማለት እያለ ነበር። ሆኖም ግን እንግዲህ እሷ በሰላም ምንም ነገር ሳትሆን ወደ ቤቷ ስለገባችለት በጣም ተደስቷል። ናሆሜ እንግዲህ ዳጊን እንዴት አደርክ ይለዋል። ሰክሮ መጥቶ ስለነበረ እሱም እንግዲህ ማዳሬማ ምን ይሆናል ብዬ ነው አድሬ ያለሁኝ አለ። ኑሃሚን ከኪችን ሆና እስኪ ልገዝሽ እያለ ሲገባ ኧረ እባክህ ውጣልኝ፣ አንተ መቼ ነው ከእኔ የምትርቀው? እኔ ናሆም አሁን ግን ይሄ ነገር እያስፈራኝ ነው አለችው። ኑሃሚን ያው የምታውቀው ነገር ነው፣ እኔ ግን እስከ መቼ በዚህ ሁኔታ መቀጠል እንዳለብኝ ግራ ገብቻለሁኝ አለ። ምንም ግራ ይግባሽ፣ ሁሉ ነገር ይስተካከላል ይላታል። ለማንኛውም አንድ ነገር ብነግርሽ ደስ ይለኛል እና እንግዲህ ወደፊት ሰርጋችንን ብቻ እያሰብን መኖር አለብን በማለት ይነግራታል። እንግዲህ የሚጥቁና እናት ደግሞ የህፃኗ ልጅ እናት ደግሞ እንግዲህ ናሆሜ ቁጭ መኪና ውስጥ ባለበት ሰዓት ሄዳ ጥልቅ ትልበታለች። እንዴት የምን ሆንሽ? መኪና ተሳስተሽ ነው? ሰው ተሳስቶብሽ ነው ሲላት፣ አልተሳሳትኩም፣ ውረጃ ታዲያ ካልተሳሳች ሲላት፣ እወርድልሃለሁ ግን አንድ የምነግር ነገር ተረዳኝ አለችው። ምንድን ነው ምትነ? ስማ እጮኛዬ ናት የምትላት ኑሃሚን ልጄንም ባሌንም ወስዳብኛለች አለ። አልገባኝም አላት። ምን ለማለት እያሰብሽ ነው አላት። ወስደዋለች። ምንድን ነው ምልህ አለችው። ለማንኛውም እኔ እሱን ትውሰደው ግን ልጄን ትመልስልኝ፣ እሷም ደግማ ትውሰዷ። አይገባኝ። ስሚ ትሰሚኛለሽ? የምትናገሪውን ንግግር አስተውይ አላት። ኤርሚያስ አሁንም ልቡ ከኑሃሚን ላይ ነው አሉ። ምን መረጃ በአግባብ ከሌለ እኔ ልነግርሽ እችላለሁ አለ። ጭራሽ ምንድን ነው የምትነግረኛል? እሱ እኮ ሲጀመር እኮ የኤቢ የትንሽ እህቴ ጓደኛም ፍቅረኛም ነበረ። ታዲያ መቼ ነው ደግሞ አሁን እሱ የሚያወራው ስለ ኑሃሚን ነው። እባክህ አንተ ተጠንቀቂ ልቅስ አለችው። አንቺ ግን
አሁን ከመኪና ያውረጅልኝ ሌላ ታሪክ አታውሪ ስትል ለማንኛውም እኔ ነግሬሃለሁ፣ እጮኛህን ከልጄም ላይ ከልጄም አባት ላይ እንድታነሳ አስጠንቅቃታል። ኑሐሚንን ሰሚኛለሽ? ኑሐሚንን ከዚህ ነገር ላይ እንዳታስገቢያት እሺ፣ ከእናንተ ርቃ ነው የምትኖረው አለች። ለምን? እሷ እኔ ነኝ እኮ ወለድኳት፣ በእኔ ልጅ እንዳላት የምታደርገው ለምንድን ነው አለችው። እንዴ ምን ማለትሽ ነው አላት። ኤርሚያስ ልጄን እኮ እንዳያሳየኝ እያደረገች ነው። ምንድን ነው እሷ ምን አገባት? እኔ እኮ ነኝ ወለድኳት ልጄን በማለት እንግዲህ ከመኪና ውስጥ ተማራ ትወርድና ትሄዳለች። በዚህ ጊዜ እንዴ ምንድን እያሰቡን ምን ለማለት አስበውናል? አሁን እንግዲህ ዳግምን ና ብለው ከጠሩት በኋላ ቁጭ ብለው እንግዲህ እያወሩት ሲሉ ወንዳጥርን ፎቶግራፉን አሳዩትና አዎ የኑሐሚን ፎቶግራፍ እንደ ቦርሳ ውስጥ ተገኘ ሲለው የልጅነቷ የከንፈር ወዳጇ ናት በማለት ሲነግራት አዎ አለች። በዚህን ጊዜ ደግሞ ጮኖ ስልኩን ላጥ አድርጋ የእሱን አስቀረችበት። ድንገት ሲደውል ደግሞ የእሱ ስልክ ነበር በሌላ ሰው ሲደውል አየሽ አለችው። እንደ እሱንም ጠብ አረግሽው እንዴ አለቻት። አዎ አንቺ ጉደኛ ነሽ፣ እንደው ምን አይነቲቱ ነሽ የተመታሽ? እንዴት ከእሱ ስልክ ላይ ትወስጃለሽ? በጣም እንግዲህ ምን ታደርጊዋለሽ? ስራ አይደለም እንዴ አለቻት። እና ታዲያ የዳግምን ስልክ ነው እንዴ ጠብ የምታደርጊው? ኧረ አይገርምም፣ ግን እድሜው ረዥም ነው፣ ስናነሳው ነው የደወለው አለቻት። እንዴት ይሻላል ታዲያ? ስልኬን በልቼ ነው የአራዳ ሊበለው አለቻት። እንዳታደርጊው አንቺ እንደወሰድሽ ካወቅሽ ግን ይገለኛል እኔን አለቻት። እኔ አጩና ነግሬሻለሁ፣ ዳግም ይሄን ነገር ካወቀ እንዳታደርጊው ነግሬሻለሁ አለቻት። ከዛም ሄሎ ዳግም አለችው ብሎ ሲላት ስልኬን እንዴት አድርጋችሁ ነው የምታወጥ? እናንተ ሌብነት ተምራችኋል ማለት ነው፣ አሳይሻለሁ በማለት እንግዲህ እሱም እንትን ብሎ ተናዶ እንግዲህ ስልኩን እንደተሰረቀ ወስደውታል ማለት ነው። አሁን እንግዲህ አምራን ከባድ ችግር ውስጥ እየገባች ነው። ሰውየው ከእንቅልፉ ሲነቃ ምን ይገጥማታል? እንግዲህ እኛ ዳስፖራ ነኝ ባየዋ ሌባ ሆና መገኘቷ በጣም የሚያሳዝን ነው። ዛሬም እንኳ ከማረሚያ ክፍል ወጥታ እንዳለመሻሻሏ ይገርማል። እባክሽ አግዥኝ እያለ ዳግም ደግሞ ወደ ኑሐሚን ክፍል ወደ ኪችን ይሄድባታል። እኔ ምንድን ነው የምትለው? እንዴት ነው ማግዝህ? እንዴት ላግዝህ ነው የምችለው? እኔ እኮ እባክህ የሁለታችሁ መሆኑን እንደማልፈልግ ቀድሜ እኮ ነግሬሃለሁኝ እኮ ብትለውም ዳግም ግን ሊረዳት በፍጹም ስላልቻለ ምን አድርጊ ነው የምትለኝ? ዳግም በቃ እስኪ ከኔ ራቅልኝ እንዴ እኔ እኮ ቀድሜ ነግሬሃለሁ ብትለውም ዳግም ግን ከኑሐሚን መቼም ሊርቅ እንደማይችል ነበር ሲነግራት የነበረው። እሺ ምንድን ነው ላግዝሽ አለት። ሁኔታ ምንም እያማረኝ አይደለም ዳግም፣ ለምንድን ነው ሁሉ ነገር ከኔና ከኑሐሚን ጋር የምታያይዘው? ለምንድን ነው አይምሮዬ ውስጥ እሱ ነው የሚመላለሰው? ሁለታችሁ ናችሁ። ኑሐሚን ብታገቢ ደስተኛ መኮኝ ይመስልሻል? አረ በፈጠረ ምንድን ማለት ነው አለችው። አላቅም ግን ደስተኛ መኮኝ አይመስለኝም። የማወራው ነገር ግራ ይጋባሻል አይደለም? አረ በፈጠረ ከዚህ ሂድልኝ፣ እኔ ምን ይሻለኛልና ዳግም ለምንድን ነው እንደዚህ የምታስጨንቀኝ አለችው። እኮ ታያለሽ፣ ግን አንቺ ደስተኛ ሆነሽ እንደማትኖሪ እንድታውቂው ብዬ ነው አላት ማለት ነው። ዳግም አለችው። አንተን እኮ ነው እያናገርኩ ያለሁ፣ በቃ ውጣልኝ ከኪችን ብላ ስትለምነው የኔ ጥፋት ምንድን ነው ንገሪኝ እስኪ። የምንድን ነው ጊዜ ሰተሽ የማታማክር? ያንተ ጥፋትማ የወንድምህን የወደፊት ሚስት መመኘት። ቆይ ያደረክ ያለው ትክክል ነው? መቼ ነው የሚገባ አለችው። እሱ ሳይገባኝ ቀርቶ አይደለም፣ ግን በቃ ስላልቻልኩ እኮ ነው። አእምሮዬ ከአንቺና አንቺ ብቻ ነው የሚያስታውሰው አለ። ስለዚህ ምን ላድርግልህ እኔ አለች። እኔን ምንስ አድርጌ ነው የምትለኝ አለች። ተይ እባክሽ ኑሐሚን፣ ቢያንስ እንኳ እንደ ራስሽ አስብኝ እስኪ አላት። እስኪ እኔ ላግዝህ የምችለው እንዴት ነው? በምንድን ነው ማግዝህ ሲል እንግዲህ ናሆሜ ድንገት ጥልቅ ብሎባቸዋል። እንግዲህ ውድ ቻናል ተከታታዮች ቀጣይ እስከምንገናኝ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ስለምትከታተሉኝ ከልብ አመሰግናለሁ።